የፋሽን ሰዓታችን ላይ ነው የምንገኘው። ዛሬ እዚሁ ስቱዲያችን ውስጥ አንድ ባለሙያ መታ ከሉላ ጋር ቆንጆ ቆይታ አድርጋለች። ወደ ፋሽን እናልፋለን። መልካም ጊዜ። እንግዲህ ያምራል ጥበብሽ እንደተባለው በያላችሁበት ቀናችሁም እንደዚህ ለጥበባችን ፏ ያለ እንደሆነ እምነታችን ነው። ፋሽን ሰዓታችን ላይ ነው የምንገኘው። ዛሬ በፋሽን ሰዓታችን ደግሞ ሜሪና ጥበብ ወይ ደግሞ ሜሪና ዲዛይን የተለያዩ ልብሶችን የኛም ፕሮግራሞች ላይ ከዚህ ቀደም ሰርታልናለች። በገና በዓል ተወዳጅ የነበሩ የሀበሻ ቀሚሳችን በሜሪና ዲዛይን የተደረጉ ነበሩ። ዛሬ እኔ የለበስኩትን ልብስ ጨምሮ እንዲሁም ራሷ የለበሰችውንና ሜሮን ሞገስ እንኳን ወደ ስቱዲያችን በሰላም መጣሽ። እንኳን ደህና ቆየሽ ሉላዬ። እንደምን አለሽ? እግዚአብሔር ይመስገን ደህና ነኝ። ነፍሰ ጡር ነሽ? አዎ። አንዳንድ ልብሶች እኮ ዲዛይናቸው አሁን ይሄ ነፍሰ ጡር ለሆነች ሴትም ይለበሳል፣ ለሆነች ሴትም ደግሞ መለበስ የሚችል ልብስ ነው። በደንብ አድርጎ ተርበብ አድርጎሻል። አመሰግናለሁ። እንደምን አለሽ? እግዚአብሔር ይመስገን። ብዙ ጊዜ ቆንጆ ልብሶችን ትሰሪያለሽ፣ ግን ደበቅ ብለሽ መሰሪ ይመስለኛል። አዎ እንደዛ ነው እየሰራሁ ያለሁት። መቼ ነበር እስቲ ዲዛይኒንግን የጀመርሽው? መጀመሪያ ላይ ስራ ኤርፖርት ውስጥ ነበረ የምሰራው እና ከኤርፖርት እንደወጣሁኝ የራሴን ቢዝነስ እየሰራሁ ነበረ። ግን ውስጤ ያለው እዚህ ስራ ላይ ነው። ጎን ለጎን አልተውኩትም። ግን ሌላ ቢዝነስ እየሰራሁ ነበረ። ውስጤ በጣም ወደዚህ ሲያዘነብልብኝ ሙሉ በሙሉ ኢነርጂ ወደዚህ አቅሜን ሰብስቤ ወደዚህ ለማድረግ አሰብኩኝና አሁን የሙሉ ጊዜ ሜሪና ዲዛይን ወይ ደግሞ ሜሪና ጥበብ ውስጥ እየሰራሽ ነው ያለሽ? እየሰራሁ ነው። ራስሽ ነሽ ዲዛይን የምታደርጊው ልብሶች? የሚሰፋውስ አለ፣ ሰፊ አለ። ዲዛይንም የሚያግዘኝ ሰው አለ። እኔ በማልችልበት ሰዓት የሚያግዘኝ ሰው አለ። እንግዲህ ዛሬ በፋሽን ሰዓታችን የተለያዩ ልብሶችን ይዘሽልን መጥተሻል። ልብሶቹ ምን አይነት ናቸው? የተለያዩ ናቸው። በኖርማል ቀን የሚለበስ አለ፣ በፕሮግራም በሰርግ ፕሮግራም የሚለበስ አለ። ታዳሚውን ተጠርተሽ ለክርስትና፣ ለሽምግልና በቃ እንደ ሰው ፍላጎት ብዬ ያሰብኳቸውን ልብሶች ይዤ መጥቻለሁ። ሜሪና ዲዛይን የሚታወቅበት ሌላኛው ምንድነው? በሰዓት ነው ልብስ የምታደርሺው። ከዛ ደግሞ ፊኒሺንግ ወይ ደግሞ አጨራረሱ ላይ ጥንቅቅ ያለ አጨራረስ ያለው ልብሶች ናቸው እና የምትሰሪያቸው። ያ ነገር የመጣው ከየት ነው? በጣም ነው የምወደው ስራውን። ከቢዝነሱ የበለጠ ስራውን ነው በጣም የምወደውና ከስተመሬ ጋር ከመሄዱ በፊት እኔ በጣም ዲቴል አየዋለሁ ስራውን። ሁሉም ቦታ ላይ አየዋለሁ ስራውን። ለዛ ነው ጥንቅቅ ብሎ ካላለቀ መስጠትም አልፈልግም። እኔ አሁን የለበስኩትን ልብስ ልኬቱን ያደረግነው ልክ ስቱዲዮ ከመግባታችን በፊት ነው እና ሲመጣ ልክክ ብሎ በልክ የተሰፋ ነበር የሚመስለው። እኔ ምንድነው ማስበው ብዙ ጊዜ ወይ ተረፍ ያለ ወይ ደግሞ ጠበብ ያለ ይሆንና እንደምንፈልገው ልብስ አይመጣልንም። አንቺ ግን በትክክል በልኬቱ ልክ እንዲመጣልሽ ምንድነው የምታደርጊው ጥንቃቄ? የማደርገው ጥንቃቄ ምንድነው መሰለሽ? ይሄ ልብስ ዲዛይን ይደረጋል፣ ፓተርን ይወጣል፣ ከዛ በኋላ ከለር ይመረጣል፣ ይሰፋል፣ ይጠለፋል። ቅደም ተከተሎች አሉት። ሁሉም ቦታ ላይ ብዙ ጊዜ እነዚህ አያዋለሁ ልብሱን። እንደዚህ ሐሳቤን ጥዬ አልሄድም እና ብዙ ቦታ ላይ ልብሱን ስለማው ይመስለኛልና ስነግራቸውም በዛ ልክ ነው። ልብሶችሽን ሳያቸው ከቀላል ከምንላቸው ልብሶች ጀምሮ ለተለያዩ ፕሮግራሞች የሚደረጉ ልብሶችን ሰርተሻል እና ልብሶችሽን ደግሞ እያየን እንዴት ተሰሩ፣ ምን ያህል ጊዜ ይወስዳሉ፣ ምን አይነት ፕሮግራሞች ላይ ቢለበሱ ደግሞ ጥሩ ነው የሚለውን እናነሳለን።
በጣም የሚያማምሩ ልብሶች ናቸው አይተናቸው የተመለስ ነው እና የተለያየ ቀለም ነው ያላቸው፣ የተለያየ ዲዛይን ነው ያላቸው። እነዚህ ልብሶች በምን ወቅት ሊለበሱ ይችላሉ? እነዚህ ልብስ አሁን ይሄኛው ልብስ ለሽምግልና፣ አንዳንድ ጊዜ ደግሞ ቀለል ያለ መልስ ብዙ ፕሮግራም የሌለው ቀላል መልስ ሲኖር ከአባት ተደርቦበት ቀላል ለሚፈልግ በከለሩም ላይት የሚፈልግ በዲዛይንም ቀላል ለሚፈልግ ለሽምግልናም ሊጠቀምበት ትችያለሽ። እንደ የሰው ምርጫ ነው፣ እንደ ሰው ፍላጎት ነው የምትጠቀሚው። ይሄኛው ለመልስ ይሆናል፣ ለሙሽሪት መልስ። እሱም ላይት ስለሚፈልግ ሰው አንዳንድ ጊዜ በጣም ከበድ ያለ ሞቅ ያለ ዲዛይን ከለር የሚፈልግ ሰው አለ። ግን ይሄ ቀላል ለሆነ ጸይም ከከለሯ ጋር ለሚሄድ ሰው ላይት ሆኖ ሼድ ነው፣ ከደማቅ ወደ ላይት ነው ከለሩ የሚሄደውና አንድ ዘር ናቸው ቀለሞቹ፣ አንድ ቤተሰብ ናቸው። አንድ ቤተሰብ ናቸው። ያው ሼድ ሲሆን ምንድነው አንድ ቤተሰብ ነው። ፐርፕል ከሆነ የፐርፕል ቤተሰብ፣ ግሪን ከሆነ የግሪን ቤተሰብ ነው የምትጠቀሚው። ለዛም ሲሆን ላይት ይሆንና ሁሉም ሰው በቀላሉ እንደዚህ አይቶት የሚወደው አይነት ልብስ ይሆናል። ለፋሲካ ብዙ ጊዜ ወይን ጠጅ ቀለሞች የተለመዱ ናቸው። ስለዚህ ይሄ ለዛም ይሆናል ማለት ነው። ይሆናል በጣም። ከፊት ለፊት ደግሞ ያለው አረንጓዴው ቀሚስ፣ ከፊት ለፊት ያለው ለሙሽራ እናት እንደገና ለፕሮግራም ላይ በብዛት ሆኖ ቤተሰብ ቢለብሰው ተመራጭ ነው። እጁም ሙሉ ነው። ማንኛውም ቤተሰብ ቀለል ብሎት መልበስ የሚችለው አይነት ልብስ ነው። እሺ፣ እናመሰግናለን። እሺ ሜሪ፣ እንግዲህ የመጀመሪያውን ዲዛይንሽን አይተን ተመለስን። አሁን ደግሞ ከፊታችን 3 ሳምንት በኋላ የፋሲካ በዓል ይከበራል። ከዛ የተለያዩ ሰርጎች ደግሞ ይመጣሉ እና አንቺ ጋር ልብስ ለማዘዝ ምን ያህል ጊዜ ይወስዳል? ልብስ ለማዘዝ እንደ ወቅቱ አሁን እንዳልሽው ይሄ የበዓል የሰርግ ወቅት ሲሆን ከወርም በላይ ይፈጃል። ግን ኖርማል ቀን ሲሆን ደግሞ ከ2 ሳምንት እስከ 3 ሳምንት። የዛሬ 4 ዓመት ይመስለኛል ዲሲ ላይ ልብሶችን አሳይተሽ ነበረ ለኢትዮጵያውያን እግር ኳስ ውድድር። እንዴት ነበር? ቆንጆ ነበር። መሸጥ ነበረ እዛ ተከራይተን። በጣም ቀላል እና የሰመር ልብሶች ነበሩ የነበሩት። እሱ ላይ ማቅረበ ነበር። እንደገና ኢምፓወር ዲሲ ላይም ኢምፓወር ዲሲ ሄደን የምታዘጋጀው እዛ ላይ ተሽጦ ነበረ። ጥሩ ተቀባይነት አግኝቷል። አንዳንድ ሰዎች የልብስ ዲዛይን ያመጡና የክሊን አይነት ልብስ ስሪልን ይላሉ። ብዙ ጊዜ ግን ያው ልብስ ሲታይ ደግሞ የሰውነት አቋምን አይተሽ ያ ሰው ላይ እንደዚህ አይነት ልብስ ያምራል ተብሎ ቢሰራ ተመራጭ ነው ይባላል እና ሜሪና ዲዛይን ጋር ሲመጣ እንዴት ነው? በብዛት እኔ አዲስ ራሴ ዲዛይን አድርጌ የሚገርምሽ በጣም ብዙ ከስተመሮቼ ምንድነው የሚያደርጉት ለዚህ ፕሮግራም ልብስ እንፈልጋለን እና በፕሮግራሙ ልብስ ስሪልን የሚሉኝ ሰዎች ይበዛሉ። እና ከለሩን አያውቁትም፣ ዲዛይኑን አያውቁትም፣ የልብሱንም ማቴሪያሉንም አያውቁትም። በቃ እነሱን ይመስላል ወይም እነሱን ይወክላል ያስደስታቸዋል ብዬ ማስበውን በጣም ተጨንቄና ተጠብቤ ነው የምሰራላቸው በብዛት ማለት ነው። ግን እንደዛ ብሎ ሰው ሲመጣ አስተያየት የራስሽን አስተያየት ሰጭና ሀሳባቸውን ለማስቀየር ትሞክሪያለሽ። ካልሆነ ግን እንደየፍላጎታቸው ትሰሪላቸዋል። ሀሳባቸውን ለማስቀየር ስትሞክሪ ቶሎ ይቀበላሉ? አዎ፣ ባለሙያነትሽን ስለሚያምኑበት ይቀበላሉ። በጣም አሪፍ። ቀጣይ ልብሶችሽን ደግሞ እኔና የተወሰነ ነገር እናነሳለን።
ልብስ ለቅልቅል ይሆናል። እንዲሁም ደግሞ አሁን ኮቱን ሲያወልቀው ለክርስትናም ይሆናል። ከሁለቱም ሁለት ነው ማለት ነው። ዋው! ለክርስትና መለበስ ይችላል፣ ለቅልቅልም መለበስ ይችላል። ቀለል ማለት ሲፈልግ ከውስጠኛው ይለበሳል። ከውስጠኛው ከበድ ማለት ሲፈልግ ደግሞ ይደረጋል። ኮቱን አድርገሽ ቅልቅልም ይሆናል። አሁን እነዚህ የተሰሩባቸው ማቴሪያሎች ምን እንደሚባሉት? ይሄ የሳባ ጨርቅ ይባላል። የቀለም አመራረጡን በጣም ወደድኩት። ይሄኛው ሼድ ነው እና ግሪን ነው። ከደማቁ ወደ ላይት ነው ይሄድ ነው። በቃ የግሪን ቤተሰቦች አንድ ላይ ሆነው ማለት ነው። ይሄኛው ታዳሚ ሆነሽ ፕሮግራሙ ታዳሚ ሆነሽ ስትሄጂ በጣም ቆንጆ ነው። እንግዲህ ልብሶች ሲሰሩ ደግሞ ብዙ ጊዜ መነሻ ይኖራቸዋል አይደለ? ዲዛይን ስታረጊ መነሻሽ ምንድን? ያየሁት ነገር የትም ቦታ ካፌም ሊሆን ይችላል፣ የተለያየ ቦታ ብቻ ባለሽበት ቦታ ላይ ስታዩ ወደ ልብስ የማምጣት ሀሳብ ነው የምታስቢው። ስለዚህ አካባቢ ያሉት ነገሮች ናቸው መነሻዎች ማለት ነው። በጣም አሪፍ። እንግዲህ ቀጣዩን እስከምናይ እናንተ እናመሰግናለን። እሺ ሜሮን፣ እንግዲህ ልብሶችን ለተለያዩ ሰዎች አልብሰሻል። እዚህ ስክሪን ላይም እያየን ነበረና ከምናውቃቸው ሰዎች ለነማን ልብሶችን አልብሰሻል? ለቤተ ክርስቲያን አገልጋዮች ዘማሪያን፣ ለዲያቆን ቴዎድሮስ ዮሴፍ፣ ለዲያቆን አቤል መክብብ፣ ለዘማሪያን እንዳለ በጣም ብዙ ናቸው። ከሴቶችም ዘማሪ ምርትነሽ ህይወት አለች። መዝሙር ሲያስመርቁ አልበም ሲሰሩ ብዙ ጊዜ እኔ ነኝ የማለብሳቸው። ከአርቲስት ደግሞ አርቲስት ማርታ ግርማ፣ አርቲስት ትግስት አሜሪካ ሰንሰለት ድራማ ላይ ያለችው፣ አርቲስት ህይወት ጌታሁን እና ሉላዬ አንቺንና የስራ ባልደረቦች ኢቢኤሶችን እነሱን አልብሻለሁ። በጣም አሪፍ ልብሶች። በጣም እኔ እወዳቸዋለሁ እውነት ለመናገር ቶሎ ይደርሳሉ፣ ቅልል ያሉ ናቸው። ቀለሞቻቸው በጣም ደስ ይላሉ። ብዙ ጊዜ ወደ ልብስ ሲመጣ ሰዎች አሁን ያበሻ ልብስ ተወደደ እያሉ ነው እና ሜሪና ጋር እንዴት ነው ዋጋ? ተወደደ የሚለው ነገር ብዙ አይነት አለው። ከማቴሪያል ይጀምራል፣ ከለር ከምትሰጡ ይጀምራልና አሁን ለምሳሌ ማቴሪያል ይሄ 3 አይን ይባላል። እኔ የለበስኩት የአንቺ ሳባ ይባላል እና የእያንዳንዱ የማቴሪያሉ ዋጋ ልዩነት አለው። ክሩም የተለያየ ክር አለ። የምትጠቀሚው ክር የምትጠቀሚው ባለሙያ እሱ እንዳለ ሆኖ ነው ዋጋው እንደሚተመነውና እኔ ጋር በጣም ከሲምፕል ከጀመርን ከ20 ሺህ ብር ጀምሮ እንደየዲዛይኑ እንደነ አስፈላጊነቱ ዋጋው ይሄዳል። እሺ፣ ስለዚህ ቀጣዮቹ ልብሶች ደግሞ እኔና እናንቺ እንቀጥላለን። እሺ ላይ እሺ አሁን ደግሞ የተለያዩ አይነት ልብሶችን አይተን የተመለስ ነው። ስለዚህ ልብሶቹ ከምን አይነት ማቴሪያል ነው የተሰሩት? እዚህ ጋር ኩርሲም ነገር ይታየኛል። ከዛ ደግሞ ለምን ወቅት ይለበሳሉ?
አሁን ኮርሴቱ እንደዚህ ቀጭን ሆነች አንዳንድ ጊዜ በውጭሽ ለሚያስቸግረው ሰው በደንብ ስታስሪው ምቾት ይሰጠዋል፣ ስብስብ ያደርገዋል። እንደገና ኮርሴቱን ይሄንን ስታነሹ ብቻውንም ቤተክርስቲያን መልበስ ትችያለሽ ልብሱን። ስለዚህ ካለ ኮርሴት ለብቻው መለበስ ይችላል። አንድ ላይ አይደለም የተሰራው። እዚህ ጋር ደግሞ አሁንም የሰርግ ልብስ ይመስላል። ይሄ ለክርስትናም ይሆናል፣ ለቤተክርስቲያን ሰርግ ሞር ማቴሪያሉ ድሮ እናቶቻችን የሚለብሱት አይነት ማቴሪያል መነን ነው። የወንዱም በእሷ ማቴሪያል ነው የተሰራው። የመነን ማቴሪያል ብዙ ጊዜ በወንድ ልብሶች ላይ አልተለመደም። አሁን ግን ሳይሆን በጣም በቆንጆ ሁኔታ መሰራት እንደሚችል ነው ያየሁት። ይመቻል፣ ሲለበስም ምቾት ይሰጣቸዋል ለወንዶች። ለሙቀትም አሪፍ ነው። እሺ ፊት ለፊት ላይ ያለው ፊት ለፊት ያለው እንደዚሁ አሁንም እንደዚህ ዝንጥ ብለሽ የሆነ ቦታ ላይ ለመሄድ ተጠርተሽ ለመሄድ ይሆናል። ዲቴል ጨምረሽበት ከውጭ ለሚመጡ ከስተመሮች አሁን እንደዚህ ሲምፕል ነገር ቀለል ብሎ ለመልበስ ለሚመቻቸው ሰዎች ኢቭን ለሙሽራ ይሆናል። ለሰርግም ግን ዲቴል ትጨምሪበታለሽ። ለሚዜም ይሆናል፣ ለተለያየ ነገር አሁን ተለምደዋል እንደዚህ አይነት ልብስ። በጣም አሪፍ፣ እናመሰግናለን። ሜሪ እንግዲህ የተለያዩ የልብስ ኮሌክሽኖችን ያሳየሽን። አሁን ደግሞ ከፊታችን የፋሲካ በዓል እየመጣ ነው። ከፋሲካ በዓል በኋላ ደግሞ ሰርጎች፣ የተለያዩ ፕሮግራሞች የተለመዱ ናቸው እና ያሉሽ አዳዲስ ነገሮች አይተናል። ቅናሽ የለም ወይ? አለ። ደንበኞቼ ሁልጊዜም ቅናሽ አለ። አሁን አዲስም ለሚመጣ ሰው ቅናሽ አለ። ደግሞ ሁልጊዜ ልብስ በዓላትን በመጡ ወቅት እንዲሁም ደግሞ የሰርግ ጊዜያት ላይ የተለያዩ ቀለሞች ትሬንድ ይሆናሉ ወይ ደግሞ ፋሽን ሆነው ይመጣሉ። አሁን ፋሽኑ ያበሻ ልብስ ምን አይነት ነው? ፋሽኑ ያበሻ ልብስ አሁን እንደምታያቸው አይነት ልብሶች እንደዚህ በሼድ ከለር የሚሰሩ ልብሶች አንድ ከለር ከነ ቤተሰቡ ሆኖ ሲሰራ ፋሽን ሆኗል። የሳባ ልብስ አሁን በሳባ የሚሰራ ልብስ እንደሱ ፋሽን ሆኗል አሁን ላይ። እንግዲህ ሜሪ ልብሶችን በጣም የወደድኳቸው ቆንጆ ቆንጆ ልብሶችን ያመጣሽልን። ደግሞ እነዚህን ልብሶች ማዘዝ ለሚፈልጉ መግዛት ለሚፈልጉ የት ያገኙሻል? 22 አዲሱ ስቴዲየም ፊት ለፊት ዳንድሮስ ሞል አቢሲኒያ ባንክ ያለበት ሁለተኛ ላይ ይገኛለሁ። በጣም ነው የማመሰግነው። እኔም አመሰግናለሁ። ላይ ሰላም ተገላገይ። አሜን። መልካም በዓል ይሁንልሽ። ከፊታችን በዓል ይሁን። አሜን። ላንቺም ይሁንልሽ። ላይ ዛሬ በፋሽን ሰዓታችን ሜሪና ጥበብ ወይ ደግሞ ሜሪና ዲዛይን በሚል እናውቃታለን ሜሮን ሞገስን ጋበዝንላችሁና እነዚህን አዳዲስ የበዓል ኮሌክሽኖቿን አየን። ሌሎች ፕሮግራሞቻችን ግን ይቀጥላሉ። እኔ በዚሁ ሰናበታችኋለሁ። ቻው።